በመካከለኛው ምስራቅ ምድር ላይ እሳት ከሰማይ ዘንቧል። በቀጠናው ያለው ወታደራዊ ፍጥጫ አውዱን አስፍቶ ወደ አስፈሪ ምዕራፍ ተሸጋግሯል። Second strike hit the city of Arad in southern Israel. Rockets damaged buildings and injured at least 64 people. Rescue crews are searching for people under the rubble. የእስራኤል የጥንካሬ ምልክት የዓለም የኃይል ሚዛንን ጠብቆ የቆየውና የማይነካው ተብሎ የሚታመነው የዲሞና የኒኩሌር ምርምር ማዕከል በኢራን የባሊስቲክ ሚሳኤሎች ተመቷል። አዎ ሰምታችኋል፣ ዲሞና ተደብድቧል። እስራኤል የኒኩሌር ድብቅነትን ፖሊሲዋን ስትጋፋ ዓለም ደግሞ በጨረር መርዝ ስጋት ተደቅኖባታል። When you're weak and you cannot defend yourself, and this happens when there are societal changes. The combination of being prominent and weak. የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ካላቢፍ በዓለም ፊት ቆመው የእስራኤል ሰማይ መከላከያ የለውም፣ አዲሱ የውጊያ ምዕራፍ ተጀምሯል ሲሉ ለቤተ መንግስታት ሁሉ የመርዶ ደውሉን ደውለዋል። ነገር ግን ነገሩ በዚያ አላበቃም። አሜሪካና እስራኤል በቁጣ ታውረዋል። ቴሄራን፣ አሲፋንና የኢራን ስትራቴጂካዊ ዋሻዎች በአየር ድብደባ ተደብድበዋል። The United States military began major combat operations in Iran. የኢራን አብዮታዊ ዘብ ማዘዣ ጣቢያዎች ወደ አመድነት እየተቀየሩ ነው። የዓለም የጤና ድርጅት በበኩሉ በታሪኩ ታይቶ በማይታወቅ ሁኔታ ዓለም ለኒኩሌር ጦርነት ትዘጋጅ የሚል አስደንጋጭ ጥሪን አስተላልፏል። ዶክተሮች የጨረር መከላከያ ልብሶችን እያዘጋጁ ነው። ግን ከዚህ ሁሉ ጀርባ ማንም ያልጠበቀው መረጃ ተሰምቷል። ሩሲያና ቻይና ዝምታቸውን ሰብረዋል። ፕሬዝዳንት ቭላዲሚር ፑቲን ኢራን ብቻዋን አይደለችም የሚል መልእክትን ለዓለም አስተላልፈዋል። ሞስኮና ቤጂንግ ከቴህራን ጋር የጋራ የመከላከያ ስምምነት ላይ ለመድረስ ወደ መካከለኛው ምስራቅ ውጥረት ውስጥ ጦራቸውን አሰማርተዋል። በአሜሪካና በኢራን መካከል እየተፋፋመ በሚገኘው ጦርነት ዋሽንግተንን ከሩሲያና ቻይና ጋር በቀጥታ ፊት ለፊት ያላተመ አዲስ ክስተትም ተፈጥሯል። በሌላ በኩል የማይበገረው የእስራኤል የአየር ኃይል ኩራት የሆነው ኤፍ-16 ተዋጊ ጄት በኢራን ሰማይ ላይ ተመቶ መውደቁ ተረጋግጧል። ቴልአቪቭ ተደናግጣለች። ዋሽንግተን ተንበርክካለች። የሳውዲና የዱባይ ሰማይ በሚሳኤል ጭስ ተሸፍኗል። በመካከለኛው ምስራቅ የጦር ግንባር አዳዲስ ታሪኮች እየተመዘገቡ ነው። ከቀጠናው የወጡ አዳዲስ ሰበር መረጃዎች በዘገባችን በዝርዝር ተካተዋል። ቪዲዮ ላይክ በማድረግ የትንታኔ ዘገባችንን ከየት ሀገር ሆናችሁ እንደምትከታተሉና ሐሳባችሁን በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የእልፍ መረጃ ባለቤት ይሁኑ። አሁን ወደ ዝርዝር መረጃዎቹ እንሻገር። አሜሪካና እስራኤል በአንድ ሳምንት ይጠናቀቃል፣ ጦርነቱን በድል እናጠናቅቃለን በማለት የኢራንን ከፍተኛ መሪዎችን በመግደል የለኮሱት የመካከለኛው ምስራቅ ጦርነት መውጫ ቀዳዳን አሳጥቶባቸዋል። በዋሽንግተንና በቴልአቪቭ የሚገኙ የጦር ስትራቴጂስቶች መጀመሪያ ላይ ያሰቡት የነበረው ቀላልና ፈጣን ድልን ነበር። የአሜሪካና የእስራኤል ጥምር ጦር በኢራን ከፍተኛ መሪዎች ላይ ያነጣጠረው የግድያ ዘመቻን ሲጀምሩ ግባቸው ግልጽ ነበር። የእባቡን ራስ ቀጥቅጦ ጦርነቱን በአንድ ሳምንት ውስጥ በድል ማጠናቀቅን ያለመ ነበር። ነገር ግን ዛሬ ላይ ሆነን ስናየው ያ የአንድ ሳምንት ድል ተረት ሆኖ ቀርቷል። የመካከለኛው ምስራቅ በረሃዎች አሜሪካና እስራኤልን መውጫ ቀዳዳ ወደ ሌለው የጦርነት አረንቋ ውስጥ ከቷቸዋል። ቴሄራን ከፍተኛ የጦር መሪዎቿንና ስትራቴጂስቶቿን ብታጣም የኢራን አብዮታዊ ዘብ ግን ተስፋ ከመቁረጥ ይልቅ ይበልጥ ቆርጦ ተነስቷል። መሪዎቻችን ቢገደሉም ወራሪውን ኃይል ሳናንበረክክ ትግላችን አይቆምም የሚለው የቴሄራን መፎክር ጦርነቱን ይበልጥ አባብሶታል። ጦርነቱ ተባብሶ በቀጠለበት በዚህ ቅጽበት ቀጠናውን ያተራመሰ የጥቃት ማዕበልን ኢራን ከፍታለች። ከሳውዲ አረቢያ እስከ ዱባይ ሰማይ በኢራን ጥቃት ማዕበል ሲናወጥ ውሏል። የአሜሪካና የእስራኤል ጥምር ጦር በበኩላቸው የኢራንን ከተሞች ያናወጠ የአየር ድብደባን ፈጽመዋል። ኢራን የእስራኤልን የኒኩሌር ጣቢያን ደብድባለች። እስራኤልና አሜሪካ የኢራንን የኒኩሌር ጣቢያ መደብደባቸውን ተከትሎ ኢራን አስደንጋጭ ያጸፋ ጥቃት በእስራኤል ላይ ፈጽማለች። ኢራን በደቡባዊ እስራኤል ወደምትገኘው ዲሞና ከተማ የባሊስቲክ ሚሳኤሎችን የተኮሰች ሲሆን በርካታ ሚሳኤሎች ኢላማቸውን በቀጥታ መምታታቸው ተረጋግጧል። ከተማዋ የኔጌቭ የኒኩሌር ምርመራ ማዕከል መገኛ ናት። አሜሪካና እስራኤል የኢራንን ማስጠንቀቂያዎች ወደ ጎን መተዋቸውን የቀጠሉ ሲሆን ኢራንም አደርገዋለሁ ያለችውን አንድ ባንድ እየተገበረች ትገኛለች።
ጦርነቱ ከቀን ወደ ቀን እየተስፋፋ ቀጥሏል። የኢራን ፓርላማ መጅሊስ አፈ ጉባኤ ሙሐመድ ባቂር ካላባፍ ዛሬ ምሽት በዲሞና ላይ ከተሰነዘረው ጥቃት በኋላ የሚከተለውን ብለዋል። የእስራኤል አገዛዝ በከፍተኛ ሁኔታ በተመሸገው የዲሞና ቀጠና ውስጥ የሚሳኤል ጥቃቶች መከላከል ካልቻለ ይህ ወደ አዲስ የውጊያ ምዕራፍ መሸጋገራችን የሚያሳይ ተግባራዊ ምልክት ይሆናል። ይህም የእስራኤል ሰማይ መከላከያ የሌለው መሆኑን ያመላከተ ነው ብለዋል። ዲሞና ተብሎ የሚታወቀው የኔጌቭ የኒኩሌር ምርምር ማዕከል የእስራኤል ዋና የኒኩሌር መሳሪያዎች ማምረቻ ተቋም ነው። ይህ ተቋም ከ1950ዎቹ መጨረሻ ጀምሮ በፈረንሳይ የቴክኒክ ድጋፍ ተገንብቶ ስራ መጀመሩ የሚታወቅ ነው። እስራኤል የኒኩሌር መሳሪያ እንዳላት በይፋ የማታረጋግጥበት ወይንም የማታስተባብልበት የድብቅነት ፖሊሲን የምትከተል ቢሆንም የአሜሪካና ዓለም አቀፉ ግምቶች ግን ሀገሪቱ በግምት 90 የሚሆኑ የኒኩሌር ሀረሮች እንዳሏት ይጠቁማሉ። ዲሞና ለእስራኤል የደህንነት መሪ መሰረታዊ የመከላከያ አቅም ተደርጎ ይወሰዳል። እስራኤል እስካሁን ድረስ የተለመደው የጋራ መከላከያ ስምምነት እንዲያስፈልጋት ያላደረገው የዚህ ተቋም መኖር ነው። ኢራን ዛሬ በዲሞና ከተማ በኔጌቭ የኒኩሌር ምርምር ማዕከል አቅራቢያ በሚገኙ የመኖሪያ አካባቢዎች ላይ ሚሳኤሎችን መተኮሷ የተረጋገጠ ሲሆን በእስራኤል ዘገባዎች መሰረት 20 የሚጠጉ ንጹሃን ዜጎች መጎዳታቸው ተገልጿል። በራሱ በኒኩሌር ተቋሙ ላይ በቀጥታ ያረፈ ጥቃት አልተረጋገጠም። የጨረር መፍሰስ አደጋም እንዳልተከሰተ የተገለጸ ቢሆንም ሙሉ የአየር መከላከያ ስርዓቱም አልተሰበረም ነው የተባለው። እንደ ቀደሙት ጥቃቶች ሁሉ አብዛኞቹ ሚሳኤሎች በአየር ላይ ተመተዋል ቢባልም ኢራን ግን ይህንን አስተባብላለች። በኒኩሌር ጣቢያዎች ላይ የደረሰውን ጥቃት ተከትሎ ዓለም ለኒኩሌር ጦርነት ስጋት እንድትዘጋጅም የዓለም ጤና ድርጅት ጥሪ አቅርበዋል። በዓለም ላይ እየታየ ያለው የጂኦፖለቲካዊ ውጥረት በአሳሳቢ ሁኔታ እየጨመረ መምጣቱን ተከትሎ የዓለም ጤና ድርጅት ሊከሰት ለሚችሉ የኒኩሌር ወይንም የራዲዮ አክቲቭ ድንገተኛ አደጋዎች ከፍተኛ ዝግጅት እያደረገ እንደሚገኝም ተመላክቷል። የድርጅቱ የቀጠና ዳይሬክተር ዶክተር ሐናን ባላኪ እንደገለጹት ድርጅቱ በአሁኑ ወቅት የጤና ባለሙያዎችን የማሰልጠን የሕክምና ምላሽ እቅዶችን የማሻሻልና የድንገተኛ ጊዜ ግብዓቶችን የማደራጀት ስራ ላይ በትኩረት እየሰራ ይገኛል። ይህ ከፍተኛ ጥንቃቄ የታከለበት ዝግጅት በኒኩሌር ተቋማት ላይ ከሚደርሱ ድንገተኛ አደጋዎች ጀምሮ እስከ ከፋ የጦርነት ሁኔታዎች ድረስ ያሉትን እጅግ አስከፊ ስጋቶችን ታሳቢ ያደረገ መሆኑ ተነግሯል። የዓለም የጤና ድርጅት ባለስልጣናት እንደዚህ ያሉ አደጋዎች በፍጹም እንዳይከሰቱ ምኞታቸው መሆኑን ቢገልጹም ወቅታዊ የዓለም ሁኔታ ግን ለማንኛውም ያልተጠበቀ ክስተት አስቀድሞ መዘጋጀት የግድ ማድረጉንም አሳስበዋል። ይህ እርምጃ ዓለም አቀፍ ውጥረቶች በሰው ልጆች ጤናና ደህንነት ላይ ሊያመጡ የሚችሉትን ከፍተኛ ስጋት በግልጽ የሚያሳይ ሲሆን መረጋጋትና ቅድመ መከላከያ የሁል ጊዜ ቀዳሚ ግብ መሆኑም ተመላክቷል። የተባበሩት መንግስታት ድርጅት በበኩሉ የኢራንና እስራኤል የኒኩሌር ጣቢያ ተመቷል መባሉን ተከትሎ የተመድ ኒኩሌር ተቆጣጣሪ ተቋም ወታደራዊ እርምጃዎች በአስቸኳይ እንዲቆሙ አስጠንቅቋል። የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ተቋም ኢራን በናታንዝ ኒኩሌር ተቋም ላይ ጥቃት እንደተፈጸመባት ከገለጸች በኋላ ባወጣው መግለጫ ማንኛውንም የኒኩሌር አደጋ ስጋት ለማስወገድ ሲባል የጦርነቱ ተሳታፊ አካላት ወታደራዊ እርምጃ ከመውሰድ እንዲቆጠቡ አሳስበዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኤክስ ገጹ ላይ ባወጣው አጭር መግለጫ የኢራን የኒኩሌር ስፍራ ጥቃት እንደተፈጸመበት ከቴሄራን መስማቱን አረጋግጧል። በሌላ ሰበር መረጃ ኢራን የእስራኤልን ኤፍ-16 ተዋጊ ጄቶችን መታመጣሏ ተገልጿል። በእስራኤል በኩልም ክስተቱ መኖሩ ተረጋግጧል። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው አስቸኳይ መግለጫ ትላንት መጋቢት 12 ቀን 2018 ጠዋት በማዕከላዊ ኢራን የአየር ክልል ላይ ስበር የነበረው የእስራኤል ኤፍ-16 ተዋጊ አውሮፕላን በአየር መከላከያ ሚሳኤል መመታቱን አስታውቋል። ይህ ጥቃት የተፈጸመው እስራኤል በኢራን ወታደራዊ ይዞታዎች ላይ የአየር ጥቃት ለመሰንዘር በሞከረችበት ወቅት መሆኑን ገልጿል። የእስራኤል መከላከያ ኃይል IDF በበኩሉ ከአውሮፕላኑ ጋር በተያያዘ አንድ ክስተት መኖሩን በይፋ አምኗል። ምንም እንኳ እስራኤል አውሮፕላኑ ስለመመታቱ ዝርዝር መረጃን ባትሰጥም የጦር አውሮፕላኑ ከራዳር ውጪ መሆኑ ወይንም ጉዳት እንደደረሰበት የሚጠቁሙ መረጃዎችን አጋርቷል። ይህ ክስተት በቀጠናው ያለው የአየር ላይ የበላይነት ፉክክርን የቀየረ ሲሆን የኢራን አየር መከላከያ ስርዓት ዘመናዊ የእስራኤል ተዋጊ ጄቶችን መምታት መቻሉ ለቴል አቪቭ ትልቅ ወታደራዊ ድንጋጤን ፈጥሯል።
የአሜሪካና የእስራኤል ጥምር ጦር በበኩላቸው በኢራን ላይ መጠነ ሰፊ ጥቃትን ሰንዝረዋል። የመካከለኛው ምስራቅ ቀውስ ወደ ከፋ ደረጃ መሸጋገሩን የሚያመላክቱ ዘገባዎችም እየወጡ ይገኛሉ። የአሜሪካና የእስራኤል የአየር ኃይሎች በጋራ በመሆን በኢራን ግዛት ውስጥ በሚገኙ የኢራን አብዮታዊ ዘብ ቁልፍ ኢላማዎች ላይ ከባድ የአየር ድብደባን ፈጽመዋል። የደረሱን መረጃዎች እንደሚያመላክቱት ከሆነ ጥቃቱ የተከፈተው በሌሊት ሲሆን በርካታ የኢራን ከተሞች በቦምብ ድምፅ ተቀጥቅጠዋል። ዋና ዋና የጥቃት ኢላማዎች የነበሩት የአብዮታዊ ዘቡ ማዘዣ ጣቢያዎች በቴሄራንና አካባቢዋ የሚገኙ ስትራቴጂካዊ የጦር ሰፈሮች ናቸው። ኢራን ለጥቃት የምትጠቀምባቸውን የረጅም ርቀት ሚሳኤሎች የሚከማቹባቸው ዋሻዎችና ፋብሪካዎች የተደበደቡ ሲሆን የኢራንን ሰማይ የሚጠብቁ የራዳርና የጸረ አውሮፕላን ባትሪዎች ጥቃቱን ለመከላከል ሲሞክሩ መመታታቸው ተነግሯል። የአሜሪካ መከላከያ ሚኒስቴር ፔንታጎን ባወጣው መግለጫ ጥቃቱ የተሰነዘረው ኢራን በቀጠናው ለምትፈጽመው ትንኮሳና በአሜሪካ ጥቅሞች ላይ ለሰነዘረችው ጥቃት የተሰጠ ተመጣጣኝ ምላሽ ነው ተብሏል። በቴሄራንና በሌሎችም ዋና ዋና ከተሞች የአደጋ ጊዜ ሳይረኖች ሲጮው ነው የዋሉት። የኢራን ባለስልጣናት ጥቃቱን የሉዓላዊነት ጥሰት ሲሉ የጠሩ ሲሆን በጠላቶቻችን ላይ የማያዳግምና አስከፊ ምላሽ እንሰጣለን ሲሉ ዝተዋል። ሩሲያና ቻይና በበኩላቸው በመካከለኛው ምስራቅ ጦራቸውን ማሰማራት መጀመራቸው ተዘግቧል። ሁለቱ አያላን ሀገራት ከኢራን ጎን ተሰልፈው አሜሪካን በቀጥታ ለመዋጋት ከስምምነት በመድረስ የጋራ መከላከያ ስምምነትን ለመፈራረም ከጫፍ መድረሳቸው ተነግሯል። በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ተከትሎ ሞስኮና ቤጂንግ ከቴሄራን ጋር ያላቸውን ወታደራዊ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር የጋራ የመከላከያ ስምምነት ዲፌንስ ፓክትን ለመፈራረም ከጫፍ ደርሷል ሲሉ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ እርምጃ በምዕራባውያን ዘንድ የአምባገነኖች ዘንግ ተብሎ የሚጠራውን ጥምረት ይበልጥ እንደሚያጠናክርም ተገምቷል። የዚህ ስምምነት ቀዳሚ ግብ ኢራን ከአሜሪካና ከእስራኤል ሊሰነዘርባት የሚችሉ ማንኛውንም ወታደራዊ ጥቃቶች ለመከላከል የሚያስችል መሆኑ ተነግሯል። ስምምነቱም የሚከተሉ ነጥቦችን ሊያካትል እንደሚችል ይጠበቃል። ሩሲያ ዘመናዊ የሱ-35 ተዋጊ ጄቶችና ኤስ-400 ሚሳኤል መከላከያ ስርዓቶችን ለኢራን ትሰጣለች ተብሏል። በፋርስ ባህረ ሰላጤና በህንድ ውቅያኖስ ላይ የሶስቱ ሀገራት የባህርና የአየር ኃይል ጥንካሬያቸውን የሚያሳዩበትን መድረክም ይፈጥራል ተብሏል። በአንዱ ላይ የሚሰነዘረው ጥቃት በሌሎች እንደተሰነዘረ የሚቆጠርበት አንቀጽን በማካተት ጠላቶቻቸውን በጋራ የመከላከል ስምምነት የተካተተበት እንደሆነም ተነግሯል። ይህ ስምምነት ተግባራዊ ከሆነ ላለፉት 10 ዓመታት አሜሪካ በመካከለኛው ምስራቅ የነበራትን የበላይነት በከፍተኛ ሁኔታ ይገዳደራል ተብሏል። በተለይም እስራኤል በኢራን የኒኩሌር ተቋማት ላይ እየሰነዘረች ያለችው ጥቃት እጅግ አደገኛና ውስብስብ ያደርገዋል ተብሏል። ይህ ስምምነት የዓለምን ጂኦፖለቲካዊ መልክ የሚቀይር ሲሆን ሩሲያና ቻይና ለኢራን ወታደራዊ ከለላ መስጠታቸው ለዋሽንግተን ትልቅ የራስ ምታት ይሆናል ሲሉ የጂኦፖለቲካ ተንታኞች ተናግረዋል። በጉዳዩ ላይ ዋሽንግተንም ሆነች ቴል አቪቭ በይፋ የሰጡት ምላሽ ባይኖርም ሁኔታውን በቅርበት እየተከታተሉ እንደሚገኝ ይገመታል። ስምምነቱ ጸድቆ ወደ ስራ ከገባ አሜሪካ በሩሲያና በቻይና ላይ ተጨማሪ ማዕቀቦችን ልትጥል እንደምትችልም ይገመታል። የሩሲያው መሪ ቭላዲሚር ፑቲን በበኩላቸው የኢራንን አዲስ ዓመት ምክንያት በማድረግ ለአገሪቱ መሪዎች ባስተላለፉት መልእክት ሞስኮ የቴሄራን ታማኝ ወዳጅ ሆና ትቀጥላለች ብለዋል። የፕሬዝዳንቱ ጽሕፈት ቤት ክሬምሊን እንዳስታወቀው ከሆነ ፕሬዝዳንት ፑቲን ለጠቅላይ መሪው ሞሽታባ ካሚኒና ለፕሬዝዳንት ሜሱድ ፔዜሽኪያን ባስተላለፉት የመልካም ምኞት መግለጫቸው ኢራናውያን ይህንን አስቸጋሪ ጊዜ በክብር ያልፉታል ብለዋል። ሩሲያ ከዚህ ቀደም አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት መላውን መካከለኛ ምስራቅን ወደ ውድመት አፋፍ በመውሰድ ዓለም አቀፍ የነዳጅ ቀውስ ፈጥረዋል ብለው ነበር። በተጨማሪም የሩሲያው ፕሬዝዳንት አሜሪካና እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ካሚኒን ለመግደል የወሰዱትን እርምጃ በጽኑ አውግዘዋል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።